ሊግ ስፖርት ኦፊሻል ባለም ሰገሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለሉጥ እንሰራለን። ከአቶ ኃይሌ ጋር የነበረን ቆይታ ይህንን ይመስል ነበር። በመቀጠል አሁን የት ነው ያሉትን ፕሮግራም ተከታትለን እንመለስ። ሁሌም ለሉጥ እንሰራለን። ይላችሁ የቀረብኩት እንግዳ ቀደም ሲል በአጥቂ ቦታ ይጫወት የነበረው ወደ ኦሜድላ ከመጣ በኋላ በአሰልጣኝ አለማየሁ ወይም አሊኮ አማካኝነት የተከላካይ ስፍራ ተጫዋች በመሆን ከወጣት ቡድን እስከ ብሔራዊ ቡድን መጫወት የቻለው አካለ ወርቅ ሳልል ወይም አኪሻ ነው። ይህን ስም ታውቀዋለህ? ቤት ስልክ በርሻ ሰበል እኮ ኦሜድላ አትለኝም? አይ ኦሜድላ የት አካባቢ ነው የተወለድከው ብዬ ነበር። ተወልጄ ያደግኩት ያው ካሳንቺስ ዝቅ ብሎ ኡራኤል አካባቢ ነው። የልጅነት ኳስ ህይወት እንደ ማንኛውም ታዳጊ ከሰፈር ልጆች ጋር በመሰባሰብ በጨርቅ ኳስ በመጫወት ነው ያደግኩት። ትንሽ ከፍ ስንልም ለካሳንቺስ አስፋውሰን ትምህርት ቤት በነበረው ከፍተኛ ውድድር ሰፈሬን በመወከል ለኡራኤል ገዳም ቡድን መጫወት ጀመርኩ። ከሰፈር ውድድር ምን ትውስታ አለክ? በወቅቱ ከተለያየ ቦታ የሚመጡ ቡድኖች ነበሩ። በዚህ ውድድር ላይ ማንም ሽንፈትን አይወድም። በዚህ የተነሳ አንደኛው ቡድን ሲሸነፍ ሽንፈትን ባለመቀበል ኃይለኛ ብጥብጥ ተነሳ። ከዛሬ ጀምሮ ውድድሩ እንዲቋረጥ ተባለ። አስፋውሰን ትምህርት ቤት የሚካሄደው ውድድር ተቋረጠ። በዚህ ውድድር ላይ የተመለከቱኝ የ4 ኪሎ ቁንጥጥ የተባለው ክለብ እንድጫወት ጠየቀኝ። ማን የሚባለው? ቁንጥጥ። እኔም በደስታ ፈረምኩ። በነገራችን ላይ በዚህ ቡድን ውስጥ ከዮሐንስ ሳሌ ጋርም አብረን ተጫውተናል። ለስንት ክለቦች ተጫወትክ? ለ5 የተለያዩ ክለቦች የመጫወት እድል አግኝቻለሁ። የሚገርም ነገር በአንድ ዓመት ውስጥ ለ2 ቡድን ተጫውቻለሁ፣ ለኮተንና ለሐረር ምስራቅ በር ፖሊስ። በመቀጠል ባቡር፣ ኦሜድላ፣ እርሻ ሰብል የተጫወትኩባቸው ክለቦች ናቸው። እዚህ ክለብ ባለመጫወቴ እቆጫለሁ እምትለው አለ ወይ? በወቅቱ ድንቅ ስብስብ ለነበረው ለኤሌክትሪክ ወይም መብራት ኃይል አለመጫወቴ ይቆጨኛል። እዚህ ክለብ የመግባት እድሉም ነበረኝ ብሏል። እንግዲህ ፍቃደ ሙላታን ፍራቻ መሰለኝ መብራት ልጫወት ያለው። ብሔራዊ ቡድን ወጣት ቡድን የመመረጥ እድሉ ነበረ ወይ? ስሜቱን ላልከኝ አገርክን ወክለ ስትጫወት ዳር ድንበር ላይ ካለው ወታደር እኩል አገርክን ሽንፈት እንዳይገጥማት ዳር ድንበር ላለማስደፈር ስለምትታገል፣ በዛ ላይ እኔ ከሚሊታሪ ስለመጣው የባንዲራውን ነገር በደንብ ስለማውቀው ልነግር የማልችለው ደስታ ሰውነቴን ይወረኛል። ብሔራዊ ቡድን ለብዙ ጊዜ ብጠራ በወቅቱ ድንቅ ተከላካይ የነበረው አስፋው ባዩን ማስቀመጥ ከበደኝ። አስፋው ባዩ ከመቻል እሱም ማስቀመጥ ከበደኝ። በተስፋ ቡድን ግን በወቅቱ ድንቅ ከነበሩት አቦነ ማሞ፣ እያያ ሰብስቤ፣ ካሳሁን ገብረሕይወት ጋር አሪፍ ጊዜ አሳልፌ ተጫውቻለሁ። የት የጠፉት ናቸው እነሱ? አቦነ ሞሪሸስ፣ እያያና ሰብስቤን አላቃቸው። ካሳሁን ገብረሕይወት እዚህ ነው ያለው። ከኳስ ጋር ምን ትውስታ አለ? አንድ ጊዜ እኔ ኦሜድላ ያለው የክለቡን ስም አልነግርም፣ 6-1 እየመራናቸው ሰዓቱ ሊያልቅ 4 ደቂቃ ሲቀረው የኛ ተከላካይ የነበረው አየለ ብሩክ ከነሱ አጥቂ በመታገል ጎል የሚሆን ኳስ ነጥቆት ወደ ካታንጋ ይመታዋል። የነሱ ተጫዋች ዳኛው ጋር በመሄድ በወቅቱ ዳኛ የነበረው በቀለ ኪዳኔ ነበር። በመክበብ ሳት እየገደሉ ነው ሲሉት እኛ ሁላችንም ብንወጣ ይህን ሁሉ ጎል አግብታችሁ አደርሱብንም ስለው በቀለ ኪዳኔ በጣም በመሳቅ ጨዋታውን ያስጀመረበት አጋጣሚ ትዝ ይለኛል። የቀረው እኮ 4 ደቂቃ ነው፣ 6-1 እየተመሩ። አሁን ትገኛለህ? እዚሁ አዲስ አበባ እገኛለሁ። ኢህአፓና አኪሻ እንዴት ናቸው? በወቅቱ በነበረው የፖለቲካ እኔና ጓደኞቼ በመሰባሰብ ጥሩ ወረቀት በታኝ ነበርኩኝ። በሌሊት እየተነሳው ከወረቀት ውጪ ሌላ ተሳትፎ የለኝም። በነገራችን ላይ በዚህ ወቅት ግን ብዙ ጓደኞቼ ተረሽነውብኛል። እኔም ኦሜድላ በመግባቴ ህይወቴ ሊተርፍ ችሏል። በዚህ አጋጣሚ ኮሎኔል አበራ አያናን በጣም ማመስገን እፈልጋለሁ። ማናቸው ኮሎኔል አበራ አያና? የወይን ቤቶች መጀመሪያ የአዲስ አበባ ፖሊስ አዛዥ ነበሩ። ቦክሰኛ ናቸው። በኋላ ላይ የአዲስ አበባ ፖሊስ አዛዥ ጀነራል ያደቴ ጉርሙ መጡና እሳቸው የማረሚያ ቤት አዛዥ እንዲሆኑ ተሾሙ። በጣም ስፖርት አፍቃሪ ናቸው። ቦክሰኛ ነበሩ። ልጃቸው ደግሞ ኤርሚያስ አበራ ይባላል። የቅዱስ ጊዮርጊስ ቡድን ውስጥ ቢ ቡድን ውስጥ በረኛ ነበረ። በኋላ ሜታ ቢራ
የማል ተጫዋች ሆኖ መጥቶ ነበር። ኤርሚያስ አበራ ባለበት ሰላሙ በጣም ማመስገን እፈልጋለሁ። በእኔ ጉዳይ ብቻ ሳይሆን አሁን ኑሯቸውን አሜሪካን ሀገር ባደረጉት ጓደኞቼን ሁሉ በሳቸው ድጋፍ ህይወታቸው ሊተርፍ ችሏል። ያንተ ልዩ ተጫዋች ማን ነበረ? ሸዋንግዛው ተረፈ፣ ኃይሉ ጎሹ፣ ንጉሴ ገብሬ፣ ክብሮም ተወልደመድህን፣ ኤርሚያስ ወንድሙና አቦ ደማሞ ምትክ የሌላቸው የኔ ልዩ ተጫዋቾች ናቸው። ከማን አጠገብ መጫወት ያስደስታል? ክብሮም ተወልደመድህን፣ አየለ ብሩክ፣ ተረፈ ደጉና ሲቨን አያሌውን በጣም ካገባከው ጎል ማትረሳዋለህ ወይ? የኢትዮጵያ ሻምፒዮና ማጣሪያ ላይ ድሬዳዋ ላይ የድሬዳዋ ቡድን ላይ ያገባሁትን ጎል መቼም አልረሳውም። ከተከላካይ ስፍራ ተነስቼ ያገባሁት ጎል ነው። ቀኑ ራሱ ሐሙስ ነው ብሎኛል። ከገባባችሁስ ጎል የሚቆጫል ወይ? ከትግል ፍሬ ጋር ባደረግነው ጨዋታ ንጉሴ አስፋው ያገባብን ጎል መቼም አልረሳውም። ትግል ፍሬ ከኦሜድላ ትግል ፍሬ 1-0 አሸንፎ ኦሜድላ የተደባደቡበት ማለት ነው። ኮንትሮል አድርጎ የሰጠው ግን አየለ ብሩክ ነው ብሏል። እሱ ጨዋታ ነው። ግን ትግል ፍሬ ከፖሊስ በርካታ ደጋፊ ፖሊስ የደበደበበት 1-0 ያለቀው። አግብታለሁ? አዎ አግብቻለሁ። 3 ልጆች አሉኝ። ባለቤቴ ወይዘሮ እጅጋየሁ አሻግሬ ትባላለች። ልጆቼም ጌዲዮን አካለ ወርቅ፣ ቤቴሌም አካለ ወርቅና ናትናኤል አካለ ወርቅ ይባላሉ። ከባለቤት ጋር እንዴት ነበር የተገናኛችሁ? ፈጣሪ ለወግ ለማድረግ ያብቃል ልጆችን። አሜን። የግንኙነታቸው መሰረቱ ኳሱ ስለሆነ ነው የጠየቁት። ከጂዬ ጋር የተገናኘሁት ኦሜድላ ለዝግጅት ወደ ድሬዳዋ ስናመራ በዚህ መሃል ከትሬሊንግ መልስ ዞር ስል የልጆቼን እናት እጅዬን ድሬዳዋ ላይ አገኘኋት እልካለሁ ብሎኛል። አሪፍ ግንኙነት ነው። የስፖርተኛ ለዝግጅት ሲሄድ እግዚአብሔር የህልዋ ነገር ብሎ ያገናኝቶታል። በዚህ አጋጣሚ ማስተላለፍ የምትፈልገው ነገር ካለ? ማመስገን የምፈልጋቸው ሰዎች አሉ። ከዛ በፊት ግን ቅዱስ ዑራኤል በነገሮች መሃል እየገባ መንገዴን ስለሚያቃናልኝ ላሳደገኝ መልአክ ቅዱስ ዑራኤል ደጋግሜ አመሰግናለሁ። ቤተሰቦቼን እንዲሁም ጓደኞቼን ታዬ ወደረስን፣ ጥበበ ሰለሞንን፣ የመብረቅ ተጫዋች የነበረው ተሾመ መኮንንን፣ የመብረቅ ቡድንን በጣም አመሰግናለሁ። እንዲሁም የአርት ስፖርት ዝግጅት ክፍልን ሁሉንም በጣም አመሰግናለሁ። እንደው አንድ ፎቶ አሳይቶኝ ነበር። አንድ ፎቶ ላይ እኛን ከሞት በስተቀር የሚለየን የለም የሚል ነገር አየው። እውነት ነው። ይህ የምታየው ፎቶ ኦሜድላ ክለብ ውስጥ አብረን እንጫወት ነበር። በመሃል እኔና ሲሳይ ወደ እርሻ ሰብል አመራን። ከዛ በኋላ አሁንም ድረስ እኔ ንጉሴ ገብሬ፣ ሲሳይ ገብረ ስላሴ የሚለየን ሞት ብቻ ነው ብለን አብረናለን ሲለኝ ረጅም እድሜ ከጤና ጋር ተመኝችላቸው ዝግጅቴን ጨረስኩ እላለሁ። ይህንን ይመስላል። እኔም እንግዲህ እነዚህ የሀገራችን ባለ ሁለተኛ ስፖርተኞች ፈጣሪ ረጅም እድሜ ከጤና እንዲሰጣቸው ልባዊ ምኞቴን እመኛለሁ። እንመኛለን። ሁሌም ለለውጥ እንሰራለን። ዝግጅታችን ይህንን ይመስላል። ሳምንት በሌላ ዝግጅት እስከምንገናኝ እስከ ሳምንት ቸር ሰንብቱ። ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ። መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን።